የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ለረጅም ጊዜ የሚቆዩ ከሆነ ምጣኔ ሀብታቸው ሊጎዳ እንደሚችል ተተንብየዋል። ኢራን የነዳጅ ገበያዋ መዘጋቱ፣ እስራኤል ደግሞ የጦርነት ወጪዋ መጨመሩ በየሀገራቱ ክልል እድገት ላይ ጫና ሊያሳድር ይችላል። ሁለቱ ሀገራት ለቢሊዮን ዶላር ወጪ በመዳረግ ምጣኔ ሀብታዊ ድቀትን ሊያስተናግዱ እንደሚችሉም ተገምቷል። ክብረ ወሰን ኑሩ ተከታዩን አዘጋጅተዋል። ለ7 ቀናት የቀጠለው የኢራን እስራኤል ጦርነት በብዙ መልኩ እየተመነዘረ ነው። ከተለያየ አውድና መንገድ መታየቱም ቀጥሏል። አሁን እየቀረበ የሚገኘው ሌላኛው አብይ ጥያቄ ሁለቱ ተፋላሚ ሀገራት ጀርባቸው ጦርነቱን መሸከም ይችላሉ የሚለው ሆኗል። ምጣኔ ሀብትን ከፍ ባለ መንገድ በሚጠይቀው የዘመኑ ጦርነት ጫናውን መቋቋም ሀገራቱ ይችላሉ ወይ የሚለው ሀሳብ እየተነሳ ነው። ሁለቱንም ቢሊዮን ዶላሮችን የሚያስወጣውን ይህንን ጦርነት ሀገራቱን መቋቋም ይችላሉ ወይ የሚለውን ከተለያየ አውድ ተንታኞች እየተመለከቱት ነው። በ2023 በጋዛ ጦርነት የጀመረችው እስራኤል አሁን ደግሞ ከኢራን ጋር ሌላ ጦርነትን ጀምራ ለካዝናዋ ወጪን ጨምራለች። ይህም እስራኤል በታሪኳ ትልቅ የግጭት ዘመንን እንድታስተናግድም አድርጓታል። ባለፈው ጥር ወር የወጣ የእስራኤል ቢዝነስ ጋዜጣ መረጃ እንደሚያሳየው እስራኤል ለጦርነት 2024 እስኪጠቃለል 67.5 ቢሊዮን ዶላርን አውጥታለች። ይህ ካዝና ፈታሹ የዘመኑ ጦርነት እስራኤል ከኢራን ጋር ጦርነት ስትጀምር ጭማሪ ማሳይቷል። ከ4 ቀናት በፊት ጦርነቱ በተጀመረ በ2 ቀኑ እስራኤል 1.4 ቢሊዮን የአሜሪካን ዶላር ማውጣቷን የሚያመላክት መረጃ ዋይኔት ኒውስ አጋርቷል። በዚህ አውድ ጦርነቱ ከቀጠለም እስራኤል በጋዛ ያወጣችውን ያህል ለማውጣት የሚፈጅባት 7 ሳምንታትን ብቻ ነው። እስራኤል ባለፉት ጊዜያት የመከላከያ በጀቷን ጨምራለች። በ2023 17 ቢሊዮን ዶላርን የመደበችው እስራኤል በ2024 ወደ 28 ቢሊዮን ዶላር አሳድገዋለች። በ2025 የእስራኤል ወታደራዊ በጀት 34 ቢሊዮን ዶላርም ደርሷል። እስራኤል እያከናወነች የምትገኘው ጦርነት ሀገሪቱ እድገት ላይም ጫና አሳድሯል። በየአመቱ ከ4.3 በመቶ በላይ እድገት ታስመዘግብ የነበረችው እስራኤል ዘንድሮ እድገቷ ከ3.6 በመቶ እንደማይሻገርም ተገምቷል። አሁን በተጀመረው የእስራኤልና ኢራን ጦርነት ተጎጂዋ እስራኤል ብቻ አይደለችም። ተሄራንም ምጣኔ ሀብቷ ከፍ ባለ ሁኔታ የመጎዳቱ ነገር አይቀሬ ነው። ባለፉት ቀናት ነዳጅ በመላክ የምትተዳደረው ሀገር የነዳጅ ገበያዋ ወድቋል። ወደ ውጭ ከምትልከው 90 በመቶ የሚሆነውን ነዳጅ ጦርነቱ ከተጀመረም መላክ አልቻለችም። ኢራን በከፊል የነዳጅ ምርት እንዳይከናወንም ከልክላለች። እስራኤል በደቡባዊ ፐርስ ያደረሰችው ጥቃትም ተሄራንን ጎድቷታል። ከዚህ በተጨማሪ ለኢራን ፈተና የሚሆንባት ጉዳይ የተጣሉባት ማዕቀቦች የፈጠሩትም ተጽዕኖ ነው። ለአመታት በማዕቀብ ስር ያለችው ኢራን አዳዲስ ማዕቀቦች ከምዕራባውያን ይጠብቋታል። ገና ከእስላማዊ ሪፐብሊክ ምስረታ ጀምሮ ኢራንና ምጣኔ ሀብታዊ ማዕቀብ ተለያይተው አያውቁም። በኋላ ደግሞ የኒውክሌር ፕሮግራሟ ማዕቀብ እንደ አሸን ይፈላባት ዘንድ ማስገድዷል። በተለይም ዶናልድ ትራምፕ በ2018 የጣሉት ማዕቀብ በኢራን ምጣኔ ሀብት ላይ ተጽዕኖ ቀላል የሚባል አይደለም። ተሄራን ከዋሽንግተን ጋር ንግግር በማድረግ ማዕቀቡ እንዲነሳላት ስትሻ የነበረ ቢሆንም ያልታሰበ ጥቃት ከእስራኤል አስተናግዳለች። ይህም ንግግሩ ተቋርጦ ሚሳኤል መወራወሩ ቀጥሏል። ቻይና ነዳጅ እየገዛች ባታቆየው እንዲያውም የተሄራን ምጣኔ ሀብታዊ ፈተና ከዚህ ከፍ ሊል ይችል እንደነበር ይተነበያል። የሀገሪቱ ምጣኔ ሀብታዊ ሁኔታ በ1980 ከተደረገው የኢራቅ ኢራን ጦርነት በባሰ ሁኔታ በአሁኑ ሰዓት ድቀት ላይ ነው። በዚህ እንቅርቷ ላይ ጦርነት ሲሉት ጆሮ ደግፍም መጥቶባታል። ኢራን ሌላ ፈተናም አለባት። እርሱም ጦርነቱን ከባድ ያደርግባታል። የኃይልና የውሃ እጥረት በሀገሪቱ የተንሰራፋ የመሆኑ ነገር ነው። የኢራን ገንዘብ የመግዛት አቅም ደካማ መሆን ኢራንን ሊፈትናት እንደሚችልም አልጀዚራ ጥልቅ ትንታኔ ሰርቶበታል። የምጣኔ ሀብት ተንታኙ ሐማዚ አልጋዋድ 40 በመቶ የደረሰው የሀገሪቱ የዋጋ ንረትም ፈተና እንደሚሆንባት አመላክቷል። ከ22 እስከ 27 በመቶ የሚሆኑት ህዝቦቿ ከድህነት ጣሪያ በታች መሆናቸው ኢራንን ሊፈትናት እንደሚችልም ይገመታል። 9.2 በመቶ የደረሰው የስራ አጥነት ሁኔታ ጦርነቱን ለተሄራን ከባድ ያደርግባታል። ከምጣኔ ሀብታዊ እይታ አንጻር ከሚሰነዘሩት መካከል ይገኝበታል። ከጥልቅ ሀገራዊ ምርቷ ኢራን ከ3 እስከ 5 በመቶ ለመከላከያ በጀትም ታውላለች። ይህም እስከ 12 ቢሊዮን ዶላር ይገመታል። 33 ቢሊዮን ዶላር የውጭ ምንዛሬ መጠባበቅ
የማስታወቂያ ገንዘቧን ለጦርነቱ ተሂራን ልትጠቀምም ትችላለች። ይህ ደግሞ በዘላቂነት ምጣኔ ሀብቷን የሚጎዳ ይሆናል። በጥቅሉ በጦርነቱ ሁለቱም ሀገራት ቢሊዮን ዶላሮችን ሊያጡ ይችላሉ ተብሎም ተተንብዮአል። ከ2 ዓመታት በላይ በጦርነቱ ወጪ የተጎዳችው እስራኤልና ከ1979 ጀምሮ ማዕቀብ አላስተኛት ያላት ኢራን አሁን ውጊያ ላይ ናቸው። የሚደርሰው የመሰረተ ልማት ውድመትም ቀላል አይሆንም። የሚጠፋው የሰው ነፍስና ማህበራዊ ቀውስም አስፈሪ ነው። ሌሎች ሀገራት እጃቸውን ወደ ጦርነቱ የሚያስገቡ ከሆነ ደግሞ የጦርነቱ አካሄድ ያልተጠበቀ መከራን ሊወልድም ይችላል። ሀገራቱ እንዴት ባለ መላ ይህንን ጦርነት ይሻገሩት ይሆን? ተጠባቂው ጉዳይ ነው። የኢራን ሚሳኤሎች የሶሮካ ሆስፒታልን ጨምሮ በማዕከላዊና በደቡብ እስራኤል በሚገኙ 4 ቦታዎች ላይ ከባድ ጉዳት በዛሬው ዕለት ያደረሱ ሲሆን የእስራኤል ኃይሎች ደግሞ የኢራን አራክ የተባለውን የውሃ መቆጣጠሪያ አውድመዋል ተብሏል። በሁለቱ ሀገራት መካከል እየተካሄደ ያለው ጦርነት 240 ኢራናውያንን 24 እስራኤላውያንን መገደላቸው የዘገበው አልጀዚራ ነው። የመካከለኛው ምስራቅ ፖለቲካዊ ውድመት ራሴን ከጥቃት እየተከላከልኩኝ ነው በምትል አንድ አይሁዳዊት ሀገርና ጦርነት ተከፍቶብኛልና አጸፋ የመመለስ ግዴታ ውስጥ ገብቻለሁ ባለች ፋርሳዊት ሀገር መካከል እንደቀጠለ ነው። የጽዮናዊ ተወዳጆች ቴልአቪቭን ራሷን ለመከላከል የምትወስዳቸው እርምጃዎች በጎ ናቸው። የቴህራን ቦምብና ሚሳኤልን በማክሸፍ የአጸፋ ምላሽ መስጠቷ ከህልውናዋ ጋር የተያያዘ ነውና ትክክል ናት ሲሉ ቴህራንና ደጋፊዎቿ ደግሞ ይህን ይቃወማሉ። ለመሆኑ በጦርነት ውስጥ ራስን መከላከል ማለት ምን ማለት ነው? በዓለም አቀፍ ህግስ እንዴት ይታያል? የሚለውን ከሰሞነኛው የቀጠናው ውጥረት ጋር አስተሳስረን በዓለም አቀፍ ትንታኔ ተመልክተነዋል። እነሆ የመካከለኛው ምስራቅ ፖለቲካ ውድመት ራሴን ከጥቃት እየተከላከልኩኝ ነው በምትል አንድ አይሁዳዊት ሀገርና ጦርነት ተከፍቶብኛል አጸፋ የመመለስ ግዴታ ውስጥም ገብቻለሁ ባለች ፋርሳዊት ሀገር መካከል እንደቀጠለ ነው። ምዕራባውያኑ የጽዮናዊቷ ወዳጆች ቴልአቪቭ ራሷን ለመከላከል የምትወስዳቸው እርምጃዎች በጎ ናቸው። የቴህራንን ቦምብና ሚሳኤል በማክሸፍ ያጸፋ ምላሽ መስጠቷ ከህልውናዋ ጋር የተያያዘ ነውና ትክክል ናት ሲሉ የለም ጦርነት ተከፍቶብኝ ከተማይም በሳት እየጋየ ነውና ዓለም አቀፍ ማህበረሰብ አንድ መፍትሄ ሊያመጣ ይገባል የሚለው የቴህራንና ወዳጆቿ መከራከሪያ በእርግጥም ማን ነው ትክክል? ፍትሃይነት ይሏት ያለምን ሚዛንስ በማን በኩል ያጋደለሽ ናት ለሚለው ቁርጥ ያለ ምላሽን መስጠት ተስኖታል። በዚህ የቀጠናው ውጥረት ታዲያ በተለይም የቤተ ሐናሲ ፖለቲከኞች በነጥብነት የሚያነሱት እስራኤል ራሷን እየተከላከለች እንጂ ጦርነት እያደረገች አይደለም የሚለው አከራካሪ አመንኪዮ በርከት ያለ ሙግት እየገጠመው ይገኛል። ለመሆኑ በዓለም አቀፍ ህግ ራስን መከላከል ማለት ምን ማለት ነው? አንድ ሀገር ሉዓላዊ መሬቴና የግዛት አንድነቴን ላስጠብቅ ነው ብሎ የሚገባበት ፖለቲካዊ ሁነትስ በምን አይነት ቅድመ ሁኔታ ላይ የተንተራሰ ነው የሚሉና ተያያዥ ጉዳዮችን በዓለም አቀፍ የትንታኔ ዘገባችን ከሰሞነኛው የመካከለኛው ምስራቅ ፖለቲካ ጋር አዛምደን እናስመለክታችኋለን። አማኑኤል ጀንበሩ ነኝ። Are Israel actions in Iran illegal? Could it be called self-defense? እስራኤል በኢራን ላይ የከፈተችው ጦርነት ህጋዊ አይደለምን? ራስንስ እንደመከላከል ሊቆጠር ይችላል? በሚል የፖለቲካ ርዕስ ዓለም አቀፍ የህግ ባለሙያዎችና የፖለቲካ ሳይንቲስቶች ሀሳብና ምልከታቸውን ያዋጡበት ዘለግ ያለ ጽሑፍ ለአንባቢዎቹ ያጋራው ዚ ኮንቨርሴሽን የእስራኤልና ኢራን የሰሞነኛ ትንቅንቅን በዓለም አቀፍ ህግ በብዙ አቅጣጫ የሚታይ አንድምታ እንዳለው አስነብቧል። የእስራኤል ሚሳኤሎች የኢራንን አየር እያዘዙበት ነው። የቴህራን በትር በበረታ ቁጥር የእስራኤል ምላሽ እንዲሁ በጥፍ እንደሚያድግ የሰሞነኛው እርምጃዎቿም ማሳያዎች ናቸው። በውድቅት ሌሊት በጥልቅ እንቅልፍ የተከፈተው የእስራኤል ጥቃት በእርግጥም ቴህራንን ብርክ ውስጥ የከተተና ያልጠበቀችውም ነበር። ሂደቱን የተከተሉና ይህ በእስራኤል በኩል የተሰነዘረ ጥቃት ጸባጫሪነትና ወራሪነትን የሚያሳይ ነው የሚል መከራከሪያ እንዲያነሱ ሲያደርጋቸው የኔታንያሁ አስተዳደር ደግሞ ይህንን ማድረጌ ቀድሞም ከሚፈጸምብኝ ጥቃት ራሴን ለመከላከል ያደረኩት ነው በሚለው መሞገቻው እንዲቆይ አድርጎታል። የኢራን የኒኩለር ማበልጸጊያ ተቋማትን ሳላጠፋና ሳላውድም ጥቃቴን ማቆም እንዴት ይቻለኛል የምትለው ቴልአቪቭ እያንዳንዱ እርምጃም የሚያጠፋኝን ቀድሜ ከማጥፋት ጋር የሚገናኝ ስለመሆኑ ይታወቅልኝ ስትል በጸጥታው ምክር ቤት ሳይቀር አቋሟን በግልጽ አሳውቃለች። ወደዚህ ኮንቨርሴሽን ጽሑፍ ስንመለስ የተባበሩት መንግስታት ድርጅት ቻርተር
አንቀጽ 2 በንዑስ አንቀጽ 4 ድንጋጌው ማንኛውም ሀገር በሌላ ሀገር ሉዓላዊ መሬት ላይ የሚፈጸመው ጥቃት እንደ ወረራ እንደሚቆጠር ይገልጻል። ይሁን እንጂ በልዩ ሁኔታ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተቋቋመ ሰላም አስከባሪ ኃይል ከሆነና አንድ ሀገር ለተፈጸመበት ጥቃት ራስን የመከላከል እርምጃ እየወሰደ ነው ተብሎ በታሰበ ጊዜ ይህ ድንጋጌ ስራ ላይ ላይውል እንደማይችል በግልጽ ያስቀምጣል። ታዲያ የእስራኤል የሰሞነኛ ድብደባ ከዚህ የህግ ማዕቀፍ አንጻር ልክ ነው ወይ? እስራኤልን በወራሪነት አይደለም ወይ በቴህራን ሰማይ ላይ እየተመላለሰች ያለችው የሚሉ ድምጾች በርከት ብለው እንዲደመጡም አድርጓል። አሁን ባለው ነባራዊ ሁኔታ የዓለም አቀፉ የወንጀለኞች ፍርድ ቤት ይህንን ራስ የመከላከል ሂደት በጠባብ ሁኔታ የሚመለከተው ሲሆን ይህም ከሀገራት የግዛት አንድነትና የሰብአዊ መብት አያያዝ አንጻር የሚቃይ መሆኑን በተደጋጋሚ ሲገልጽ ይደመጣል። ይህ የተቋሙ ማብራሪያና የህግ አመክንዮ ግን እንደ አሜሪካና እስራኤል ባሉ ሀገራት ጠንከር ያለ ሙግትና መከራከሪያ ሲገጥመው ይስተዋላል። ከ9/11 የሽብር ጥቃት በኋላ ዋሽንግተን በአፍጋኒስታንና በሶማሊያ የገባችበት መንገድ ከዚህ ህግ ጋር ሀገሪቱ እንደማትጣጣምና ራስን የመከላከል ሂደት ጥያቄ እንዲነሳበትና ተለጥጦ እንዲታይ ያደረገም ሆኖ ተመዝግቧል። ዓለም አቀፍ የህግ ባለሙያው ዶናልድ ሮዝዌል ለአተታው ባዋጡት ሀሳብ ላይ የአንድ ሀገር ራስን የመከላከል መንገድ ከተጠያቂነት ከህጋዊነት በመረጃ ላይ የተመሰረተ ምርመራና ጥብቅ መመዘኛዎች ብሎም ተጠያቂነትን ማመጣጠን መቻል ስለመሆኑ ያነሳሉ። ከነዚህ ሁኔታዎች በመነሳት እስራኤል ግልጽ እብሪተኝነትን ወይስ ራስን የመከላከል ምላሽን ነው በኢራን ላይ እየወሰደች ያለችው የሚለው ላይ ምላሽ የሰጡ ታዛቢዎችም እንደ አሜሪካ ሁሉ እስራኤልም የዓለም አቀፍ ህግን ተጻራሪ ሆና ስለመገኘቷ ይገልጻሉ። በመካከለኛው ምስራቅ የጦርነት እሳትን የሚያቀጣጥል እንጂ የሚያጠፋ ማግኘት ከብዷል። አሁንም ራስን መከላከል በሚለው የማናሃሎኝነት መንፈስ እስራኤል የቴህራንን መንደሮች መደብደቧን ቀጥላለች። ባጸፋው በቴህራን በኩል የሚሰጡ የሚሳኤል ምላሾችም የእስራኤል ጥቃት አድማሱን እንዲያሰፋ የሚያደርግ እንጂ ጋብ ብሎ ፖለቲካዊ ንግግርና መፍትሄ እንዲፈልግም የሚያደርግ እንዳልሆነ እያሳየ ይገኛል። ስለምን ጦርነት አታቆምም ከሚሉ ድምጾች ይልቅ ከተማ ልንደበድብ ነውና ከዛ ትወጣላችሁ የሚሉ ማስጠንቀቂያዎች አየሩን በተቆጣጠሩበት የመካከለኛው ምስራቅ ኢራንና እስራኤል አሁንም ተፋጠዋል። የተፋላሚዎችን ቁጥር እያበዛ የእልቂት አድማሱንም እያሰፋ በሚሳኤል መወራወርና በድሮንና ተዋጊ ጀቶች የታጀበው የቴህራንና እስራኤል ጦርነት መጪውን ጊዜ ተፈሪ እንዲሆን ከማድረግም አልፎ የኃይል አሰላለፎችም የተፈጠሩበት ሆኗል። በዚህ ሂደት ውስጥ ታዲያ ራስን መከላከል አይደለም የእስራኤል ድርጊት ግልጽ ጦረኝነትና ወረራ ነው የሚሉ እንዳሉ ሁሉ አይ እስራኤል በጦርነት ሂደት ውስጥ አልገባችም፣ ይህ እንዲሆን ያደረገችው ደግሞ ቴህራን ነች የሚል መሞገቻንም የሚያቀርቡ በዝተዋል። አሁን ላይ ነገሮች ከድጡ ወደ ማጡም እየሆኑ ነው። ሞት ቁጥር ህይወትም ርካሽ ሆኖ የታየበት የቀጠናው የጦርነት ድባብ ቁርጥ ያለ መፍትሄም የሚገኝለት አይመስልም። አሁን ላይ የሚወጡ ቁጥሮች በራሳቸው የተጎጂዎችን ቁጥር ምን ያህል አሳሳቢ የሆነ መምጣቱን የሚያመላክቱ ናቸው። እስራኤል በኢራን ሚሳኤሎች የተጎዱ ሰዎች ቁጥር ወደ 89 ከፍ ማለቱን ስትገልጽ፣ በተጨማሪም በቴልአቪቭና በደቡብ የሀገሪቱ ክፍል የተወነጨፉ ሮኬቶች 3 ሰዎች ላይ ከባድ ጉዳት ማድረሳቸውን እንዲሁም 2 ደግሞ በመካከለኛ ሁኔታ ላይ ስለመሆናቸው አስታውቃለች። አብዛኞቹ የተጎዱት በፍንዳታዎች እንዲሁም በስብርባሪና ፍንጣሪዎች መሆኑንም የሕክምና ባለሙያዎች ገልጸዋል። በእስራኤል ደቡባዊ ክፍል ቤርሻባ በተሰኘች ውብ ከተማ የሚገኘው ቁጥር 1 ሆስፒታልም በኢራን የሚሳኤል ጥቃት ኢላማ ተደርጓል። ኢራን የሚሳኤል ጥቃቱን ኢላማ በሆስፒታሉ አቅራቢያ የሚገኝ ወታደራዊ ይዞታ ላይ መሆኑንም አስታውቃለች። እስራኤል ጥቃት የከፈተችባት የኢራኑ ፕሬዚዳንት በአምላክ ቸርነት በመተሳሰብና በጋራ በመቆም እነዚህን ፈታኝ ቀናት እናልፋቸዋለን ካሉ ከሰዓታት በኋላም ነው። የሀገሪቱ ፕሬዚዳንት ሙሱድ ፔሽኪያን እያንዳንዱ የመንግስት አካል ኢራንን እንዲያገለግል መመሪያ መስጠታቸውን ለህዝቡ በማህበራዊ ድረገጽ ላይ ባስተላለፉት መልእክት መናገራቸውን ተከትሎ ኢራን ውጥረት ውስጥ ገብታለች። ቴህራን የቀደመ ቀልቧን አጥታ አሁንም ከእስራኤል በኩል ይፈጸምብኛል የምትለውን የድሮን ጥቃት በመሸሸግ የምታመልጠው አይመስልም። ሁሉም ሚኒስቴር መስሪያ ቤቶችና የመንግስት ተቋማት ኢራንን በሙሉ አቅማቸውና ገንዘባቸው እንዲያገለግሉ ተልዕኮ መሰጠቱን ተከትሎ አሁንም
ክተት እየታወጀ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዛኛው ጫፍ በእስራኤልና ኢራን ግጭት ላይ ለመወያየት ለአርብ ቀጠሮ መያዙን ቢገልጽም በዚያ አመኔታ የሌላቸው ግን ይህ ድርጅት የሚያመጣው ነገር የለም ከማለት አልቦዘኑም። አሁንም ውጥረቶች አይለዋል። ኢራንን አደብ ለማስገዛት ባናቱም የምትሰነዝርብኝን ጥቃት ለመከላከል ጥቃት መፈጸሚያ አይቀሬ ነው የምትለው እስራኤል ይህንን ለማድረግ የሚያስችል ነው ያለችውን እርምጃ ያለ ስስት ቀጥላበታለች። ይህ ግን ግልጽ ወረራና ጦርነት ሳይሆን ራስን የመከላከል አንዱ ሂደት ነውና ማንም በዚህ ሂደት ውስጥ ወቃሽ ሊያደርገኝ አይገባም እያለችም ነው። በእርግጥስ እስራኤል እንደምትለው ራስን ለመከላከል ብቻ የሚውል ወይስ ለሌላ እርምጃ በር የሚከፍት ጥቃትን እየፈጸመች ነው የሚለው ግን በጥያቄ ውስጥ የተያዘ ነው።